ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደና መጣችሁ። ነገ ምሽት 5 ሰዓት ላይ ሊቨርፑል በአንፊልድ በሻምፒየንስ ሊግ ከሪያል ማድሪድ ጋር ጨዋታ የሚኖረው ይሆናል። ከዛ ጨዋታ በፊትም አሰልጣኝ አርነ ስሎት እንደዚሁም ደግሞ ራያን ግራቨንበርግ ከጋዜጠኞች ጋር ቆይታ አድርገው ነበር። በዚህ ቆይታቸውም የተለያዩ ጥያቄዎችን ተጠይቀው ምላሽን ሰጥቷል። ምን ተጠየቁ፣ ምንስ መለሱ የሚለውን ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁ እንድትከታተሉት በአክብሮት ጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጋዜጣዊ መግለጫው መንገባ ይሆናል። በመጀመሪያም ከጋዜጠኞች ጋር ቆይታ ማድረግ የቻለው ራያን ግራቨንበርግ ነበር። በመጀመሪያም የተጠየቀው ባለፈው ሲዝን ምንም አይነት ጎል ማስቆጠር አልቻልክም ነበር፣ በዚህ ሲዝን ግን ካሁኑ 3 ጎሎችን ማስቆጠር ችላልና ከአምናው ምንድነው ዘንድሮ የተለወጠው ነገር የሚል ጥያቄን ተጠይቆ ነበር። ለዚህም በሰጠው ምላሽ ከአምናው ዘንድሮ ለየት የሚያደርገው ዘንድሮ በጣም ብዙ ሙከራዎችን እያደረኩ ነው የሚገኘው። አምና ብዙ ሙከራዎችን ማድረግ አልቻልኩ ነበር፣ ዘንድሮ ግን በተደጋጋሚ የተለያዩ ሙከራዎችን አደግ ተብዬ ስመከር ነበርና ያንን ምክርም ተቀብዬ ሙከራዎችን እያደረኩ ነው የሚገኘው። በነዛ ሙከራዎች ጎል እያስቆጠርኩ ነው። ለምሳሌ በአስቶን ቪላ ጨዋታ ላይ ብንመለከት ራሱ ሙከራ በማድረግ ተጨራርፎ እንዲገባ ሆኗልና የተለያዩ ሙከራዎችን ማድረግ ጎል እንዳስቆጠር ረድቶኛል የሚል ምላሽን ሰጥቷል። በመቀጠል የተጠየቀው ደግሞ አስቶን ቪላን ማሸነፍ ችላችኋል፣ ቀጣይ ደግሞ 2 ትልልቅ ጨዋታዎች ይኖርባቸዋልና እነዚህ ጨዋታዎች ምን ያህል ወሳኝ ናቸው ለዚህ ሲዝን የሚል ጥያቄን ተጠይቀው ነበር። እሱም በምላሹ እያንዳንዱ ጨዋታ ወሳኝ ጨዋታ ነው። በእርግጥ ሪያል ማድሪድ በጣም ትልቅ ቲም ነው፣ ብናሸንፍ በጣም ደስተኞች ነው የምንሆነው። ነገር ግን አሁን ላይ ሙሉ ለሙሉ ትኩረት ማድረግ ያለብን ሌሎች ጨዋታዎችን ሳይሆን በነገው ዕለት በሚደረገው የሪያል ማድሪድ ጨዋታ ላይ ብቻ ነውና ጨዋታ በጨዋታ አድርገን መውሰድ ያለብን የሚል ምላሽን ሰጥቷል። በመቀጠል የተጠየቀው በነገው ጨዋታ ላይ የቀድሞ የቡድን አጋራችሁን የምታገኙ ይሆናል ትሬንት አሌክሳንደር አርኖልድን። እናም ከናንተ ምን አይነት አቀባበል የሚጠብቀው ይመስላችኋል፣ እንደዚሁም ከደጋፊዎችስ ምን አይነት አቀባበል ይጠብቀዋል ብላችሁ ታስባላችሁ የሚል ጥያቄን ተጠይቆ ነበረ። እሱም በምላሹ ከደጋፊዎቹ ምን አይነት አቀባበል እንደሚጠብቀው እርግጠኛ አይደለም፣ እኔ ግን በደስታ ነው የምቀበለው፣ ምክንያቱም እሱ ጥሩ ጓደኛዬ ነው። በእርግጥ እስካሁን ድረስ ምንም አይነት አልተደዋወልንም፣ አላወራንም፣ ነገር ግን ደግሞ ነገ ሳየው በደስታ እቀበለዋለሁ የሚል ምላሽን ሰጥቷል። በመቀጠል የተጠየቀው ባለፈው አመትም ሪያል ማድሪድን ማግኘት ይችላችሁ ነበር፣ ነገር ግን ያለፈው አመትና የዚህ ሲዝን በተለያየ አቋም ላይ ሆናችሁ ነው እየተገናኛችሁ የምትገኙት። ባለፈው ሲዝን ሪያል ማድሪድ እንደ ዘንድሮ ጥሩ አይደለም የነበረው፣ ዘንድሮ በጣም ምርጥ ብቃታችሁን እያስመለከቱ ነው የሚገኙትና ከአምናው ዘንድሮ ምንድነው ለየት ያደረጋችሁ፣ ምን አይነት ጥንካሬ ተመልክታችሁባችኋል በሪያል ማድሪድ ላይ የሚል ጥያቄን ተጠይቆ ነበር። እሱም በምላሹ ዘንድሮ ሪያል ማድሪዶች በጣም ጥሩ የሚባል እንቅስቃሴን እያደረጉ ነው የሚገኙት፣ በጣም አስደናቂ ቡድን መሆን ይችላልና እንደ አጠቃላይ እንደ ቡድን የተሻሉ ቡድን ሆኖ መቅረብ ይችላል። በተለይ ደግሞ በዋነኝነት የአጥቂ መስመሩ ላይ በጣም ጠንካራ ሆኖ መመልከት ይችላል። በተለይ ደግሞ ቪኒሲየስ ጁኒየርና ኪሊያን ኤምባፔ ዘንድሮ በጣም ልዩ የሆነ እንቅስቃሴን እያደረጉ ነው የሚገኙትና ነገ ሪያል ማድሪድን ማሸነፍ የምንፈልግ ከሆነ በጣም ምርጡ ብቃታችን ላይ መገኘት መቻል አለብን፣ ያገኘናቸውን አጋጣሚዎች ሁሉ መጠቀም መቻል አለብን የሚል ምላሽን ሰጥቷል። በመቀጠል የተጠየቀው በቅርብ ጊዜያቶች አንዳንድ መረጃዎች ሲወጡ ነበርና በእነዚህ መረጃዎች መሰረት አዲስ ኮንትራት ዙሪያ ንግግር እያደረከ ነው የሚል መረጃዎች እየወጡ ነበርና በሊቨርፑል ቤት ለመቆየት ትፈልጋለህ ወይ ለቀጣይ አመታት የሚል ጥያቄን ተጠይቆ ነበር። እሱም በምላሹ ሁላችሁም እንደምታውቁት አንድ እርግጠኛ ሆኜ የምነግራችሁ ነገር ቢኖር ምንድነው በዚህ ሰዓት በሊቨርፑል ቤት በጣም ደስተኛ ነኝ። በኮንትራት ዙሪያ እስካሁን ድረስ አላወራንም፣ በቀጣይ ግን የሚፈጠረውን ነገር አብረን የምንመለከት ይሆናል የሚል ምላሽን ሰጥቷል። በመቀጠል የተጠየቀው አሰልጣኝ አርነ ስሎት ወደ ሊቨርፑል ከመጡ ጀምሮ አንተ ለአሰልጣኝ አርነ ስሎት አጮት ወሳኙን ሚና ስትጫወት ነበርና አሰልጣኝ አርነ ስሎትስ አንተ ላይ ምን አይነት ተጽዕኖ ፈጥሮባል፣ በተለይ ደግሞ እንደ ተጫዋች ጥሩ ብቃት እንድታሳይ የተሻለ እንቅስቃሴን እንድታደርግ ምን አይነት ተጽዕኖ ፈጥሮባል፣ ምን ያህልስ አስፈላጊ ነበሩ የሚል ጥያቄ ተጠይቆ ነበር። እሱም በምላሹ ለኔ አሰልጣኝ አርነ ስሎት በጣም ትልቁን ሚና ተጫውቷል፣ በጣም ትልቅ ነገር ነው ያደረገልኝ፣ ምክንያቱም ልክ እንደመጡ ወደ ቋሚ 11 ውስጥ እንድገባና የተለያዩ ጨዋታዎችን እንድጫወት አድርጎልኛል። ያ ደግሞ ለኔ በጣም አስፈላጊ ነው የነበረው። ከዛ በተጨማሪም በጣም ኮንፊደንስ እንዲኖረኝም አድርጓልና ትልቅ ነገር አድርጎልኛል የሚል ምላሽን ሰጥቷል። በመቀጠል የተጠየቀው ባለፈው ሲዝንም እንዳየነው ሪያል ማድሪድን ገጠማችሁ፣ ከዛ ከጥቂት ቀናት በኋላ ማንቸስተር ሲቲን መግጠም እችላችሁ ነበርና በዚህ ሲዝንም ተመሳሳይ ነገር አጋጥሟችኋል። ሪያል ማድሪድን ከገጠማችሁ በኋላ ከጥቂት ቀናት በኋላ ማንቸስተር ሲቲን የምትገጥሙ ይሆናልና እነዚህን ተከታታይ ጨዋታዎች ማግኘታችሁ ምናልባትም እንደ ቡድን የት እንዳላችሁ እንድትረዱ ያደርጋችኋል ወይ የሚል ጥያቄን ተጠይቆ ነበር። እሱም በምላሹ አሁን ላይ አስፈላጊው ነገር ስለ ነገው ጨዋታ ብቻ ማሰብ ነው፣ ስለ ሪያል ማድሪድ ብቻ ማሰብ ነው። እሁድ ስለሚደረገው ጨዋታ አሁን ላይ ሆኜ ማሰብ አልፈልግም፣ ያም ነገር ደግሞ ለኛም አይጠቅማንም። ስለዚህ ሙሉ ትኩረታችን ሪያል ማድሪድ ጨዋታ ላይ ብቻ ነው የሚል ምላሽን ሰጥቷል። በመቀጠል የተጠየቀው ስለ አጥቂዎቹ ቅድም ተናግራል፣ ነገር ግን ደግሞ በዚህ ሲዝን በጣም
ተሽለው የመጡት አርዳ ጉለርና ቾሚኒ ናቸውና የአርዳ ጉለር የዘንድሮ ተጽዕኖ በተለይ ደግሞ ከኪሊያን ምባፔ ጋር የፈጠረውን ጥምረት እንዴት ተመለከተዋል የሚል ጥያቄን ተጠይቆ ነበር። እሱም በምላሹ የሪያል ማድሪድም ብዙ ጨዋታዎችን አልተመለከትኩም፣ ነገር ግን ደግሞ አርዳ ጉለርን አውቃለሁ። ባለፈው ዓመትም ከኛ ጋር መጫወት ይችላል። እንደዚሁም ደግሞ በጨዋታዎች ላይ ያስቆጠራቸውን ግቦች እንደዚሁም ደግሞ የሰጣቸውንም አሲስቶች መመልከት እችላለሁና ምን አይነት ተጫዋች እንደሆነ ምን አይነት ጎበዝ ተጫዋች እንደሆነ እናውቃለን። ስለዚህ ለዚህም መዘጋጀት መቻል አለብን። በተለይ ደግሞ ከኪሊያን ምባፔ ጋር ባላቸው ጥምረት ላይ በደንብ መዘጋጀት መቻል አለብን። ሌላውን ነገር በጨዋታው ላይ የምንመለከት ይሆናል የሚል ምላሽን ሰጥቷል። በመቀጠል የተጠየቀው ኪሊያን ምባፔን እንዴት ለማስቆም አስባቸዋል የሚል ነበረ። እሱም በምላሹ ኮናቴ በደንብ እሱን ስለሚያውቁ እሱን ማናገር ያለብን ይመስለኛል። ነገር ግን ደግሞ በጣም ምርጥ ተጫዋች እንደሆነ እናውቃለን፣ ምርጥ ግብ አስቆጣሪ እንደሆነም እናውቃለንና የቻልነውን ሁሉ በማድረግ ይህንን ተጫዋች ለማስቆም ጥረት እናደርጋለን የሚል ምላሽን ሰጥቷል። በመቀጠል የተጠየቀው በዚህ ሲዝን አዳዲስ ተጫዋቾችን ወደ ክለባችሁ መቀላቀል ይችላችኋልና ካለፈው ሲዝን አንጻር ስትመለከቱ በዚህ ሲዝን ከኋላ መስረታችሁ ስትወጡ ከፊት ለፊት ያሉት ተጫዋቾች መቀያየር አስቸጋሪ አድርጎባችኋል ወይም ደግሞ የነሱ መምጣት ጨዋታችሁን እንድትቀይሩ አድርጓችኋል የሚል ጥያቄን ተጠይቆ ነበር። እሱም በምላሹ አሁንም ድረስ ልክ እንዳለፈው ሲዝን ተመሳሳይ አይነት አጮትን ለመጮት እየሞከርን ነው የምንገኘው። ነገር ግን ደግሞ አዳዲስ ተጫዋቾች ወደዚህ ሲመጡ ለነሱ አዲስ ያጮት ስታይል ነው፣ አዳዲስ አሰልጣኞች ናቸው፣ አዳዲስ የቡድን አጋሮችን ነው ያገኙ የሚገኙትና ለነሱ ትንሽ አስቸጋሪ ሊሆንባቸው ይችላል። ነገር ግን ተመሳሳይ አይነት አጮቶችን እየተጫወትን ያለ ነው። ከዛ በተጨማሪም አንዳንድ ነገሮች ወዲያው እንዲሰሩ መጠበቅ የለብም። ጊዜ ያስፈልጋቸዋል። እስክትላመድ ድረስ እስክትግባባ ድረስ ጊዜ ያስፈልጋል እንጂ በአንድ ጊዜ ይሁን ስትል የሚሆን ነገር አይደለም። ትንሽ ጊዜ ይፈልጋሉ። አሁን ላይ እንግዲህ ትንሽ ወራቶች አብረን መቆየት ይችላል። የተሻለ ነገርም እያደረጉ ነው የሚገኙት። ከዚህ በኋላም ከጥቂት ሳምንት በኋላ ከጥቂት ወር በኋላ ደግሞ ምን አይነት እንቅስቃሴ እንደሚያሳዩ ደግሞ አብረን የምንመለከት ይሆናል የሚል ምላሽን ሰጥቷል። በመጨረሻም የተጠየቀው ባለፈው ሲዝን 6 ቁጥር ቦታ ላይ የተጫወት ምርጥ ብቃትን ማሳየት እችላለና ከዚህስ በኋላ ምርጥ ብቃቴን አሳያለሁ ብለህ ታስባለህ ወይ የሚል ጥያቄን ተጠይቆ ነበር። እሱም በምላሹ ባለፈው ሲዝን ገና ከመጀመሩ በፊት ከአሰልጣኝ አርነ ስሎት ጋር ንግግር አድርገን ነበር። ከሊቨርፑል በፊትም እዛ ቦታ ላይ ጥቂት ጨዋታዎችን ቢሆን መጫወት ይችላል ነበርና ከዛ በኋላ ከአሰልጣኝ አርነ ስሎት ጋር ተነጋገርን። እሱ ምን እንደሚፈልግም ነገረኝ። ከዛ መጫወት እችላለና ምርጥ የሚባለንም ጊዜ ማሳለፍ ይችላል። ከዚህ በኋላም 6 ቁጥር ቦታ ላይ የተጫወትኩኝ ምርጥ ብቃቴን ለማሳየትም ከፍተኛ ጥረት አድርጋለሁ የሚል ምላሽን ሰጥቷል። በመቀጠልም የተጠየቁት አሰልጣኝ አርነ ስሎት ነበሩ። በመጀመሪያም የተጠየቁት ራያን ግራቨንበርክ እንደነገረን ከሆነ አባቱ ብዙ ጊዜ ሙከራ እንዲያደርግ ነግሮት ነበርና እርሱስ ምንድነው የመከሩት የሚል ጥያቄን ተጠይቀው ነበር። እሳቸውም በሰጡት ምላሽ በርግጥ ብዙ ሙከራዎችን እንዲያደርግ አልመከርኩትም፣ ነገር ግን ደግሞ በዚህ ሲዝን ካምናው በበለጠ ሁኔታ በተጋጣሚ የግብ ክልል ቦታ ላይ እየደረሰ ነው የሚገኘው። ሙከራዎችንም እያደረገ ነው የሚገኘው፣ ጎሎችንም እያስቆጠረ ነው የሚገኘው። በአስቶን ቪላ ጨዋታ ላይም ጎል ማስቆጠር ችሏል። በእርግጥ ትንሽም ቢሆን ዲፍሌክሽን ነበረው፣ ነገር ግን ጎል ማስቆጠር ችሏል። ዋነኛው ስራው ግን የራያን ግራቨንበርክ አንደኛ ለአጥቂዎቹ አመቻችቶ ማቀበል ነው፣ ሁለተኛ ደግሞ ተከላካዩን ማገዝ ወይም ደግሞ ማደራጀት ነው። ነገር ግን ደግሞ አንዳንድ ጊዜ ወደፊት እየሄደ ማጥቃቱን ማገዝ ይችላል የሚል ምላሽን ሰጥተዋል። በመቀጠል የተጠየቁት በአሊሰን ቤከር፣ በአሌክሳንደር ኢሳቅና በጀረሚ ፍሪምፖንግ ዙሪያ ነበረ። በሰጡት ምላሽ ሶስቱም ተጫዋቾች በነገው ጨዋታ ላይ አይሳተፉም። እንደዚሁም ጀረሚ ፍሪምፖንግና አሊሰን ቤከር እሁድ ከማንቸስተር ሲቲ ጋር በምናደርገው ጨዋታ ላይም የማይኖሩ ይሆናል። አሌክሳንደር ኢሳቅን ምናልባትም ከስኳዱ ጋር አብሮ ሊጓዝ የሚችልበት እድል አለው። ነገር ግን ጨዋታውን በቋሚነት ይጀምራል ብዬ አላስብም፣ ምክንያቱም እስካሁን ድረስ ከቡድኑ ጋር ልምምድ ስላልሰራ የሚል ምላሽን ሰጥቷል። በመቀጠል የተጠየቁት ቅዳሜ ዕለት በነበራችሁ ጨዋታ ቪላን ማሸነፍ ይችላችኋልና የቪላን ማሸነፍ ምን ያህል ወሳኝነት አለው፣ በተለይ ደግሞ ቀጣይ ለምታደርጓቸው ጨዋታዎች ከሪያል ማድሪድ ጋርና ከማንቸስተር ሲቲ ጋር ለሚኖሩት ጨዋታዎች የሚል ጥያቄን ተጠይቀው ነበር። እሳቸውም በምላሻቸው አስቶን ቪላን ማሸነፋችን በጣም ትልቅ እድል ነው፣ ለሌሎች ጨዋታዎችም ማነሳሻ ሊሆነን ይችላል። ነገር ግን ደግሞ የነገው ጨዋታ ሌላ ጨዋታ ነው፣ ሌላ ተጋጣሚ ነው የምናገኘውና ለዛም ተጋጣሚ ደግሞ በጥሩ ሁኔታ መዘጋጀት መቻል አለብን። የእሁዱን ጨዋታ በዚህ ሰዓትም እያሰብኩት አይደለም። ለእሁዱ ጨዋታ ቀጣይ 4 ቀናቶች አሉኝ። ምናልባትም በዚህ ሲዝን የመጀመሪያ ይመስለኛል፣ ምክንያቱም ያለፉትን ጨዋታዎች ከተመለከትን አንዱን ጨዋታ ከተጫወተን በኋላ በ2 ቀን ልዩነት ነበር ሌላውን ጨዋታ ስንጫወት የነበረው። ምናልባት በቀጣዩ ጨዋታ ከሪያል ማድሪድ ጋር የምናደርገው ጨዋታ ላይ ተመሳሳይ አይነት ቀኖችን እረፍት ነው ማድረግ ይቻላል። ምክንያቱም ሪያል ማድሪድም ልክ እንደኛ ቅዳሜ ምሽት ላይ ነበር ማድረግ ይቻሉና ተመሳሳይ እረፍት ነው ማድረግ ይቻላል። ያለፉትን ጨዋታዎች ከተመለከትን እኛ 2 ቀን ብቻ አርፈን ሌሎቹ ቲሞች 3 እና 4 ቀን አርፈው ነበር ስንጋጠም የነበረው። ያ ደግሞ ትንሽ ለኛ አስቸጋሪ አድርጎብን ነበር። ነገር ግን አሁን ላይ እኩል ስለሆነ ሙሉ ትኩረታችንን በዚህ ጨዋታ ላይ የምናደርግ
ይሆናል። በዚህ ጨዋታ ላይ የምንጠቀመው አሰላለፍ ለማንቸስተር ሲቲ ለምንጠቀመው አሰላለፍ ላይ ምንም አይነት ለውጥ አይኖርም። በዚህ ሰዓት ሙሉ ትኩረታችን በማድሪድ ጨዋታ ላይ ብቻ ነው የሚል ምላሽን ሰጥተዋል። በመቀጠል የተጠየቁት ትሬንት አሌክሳንደር አርኖልድ ምን አይነት አቀባበል የሚጠበቀው ይመስላችኋል ተብሎ ተጠይቆ ነበር። እሳቸውም በምላሻቸው በእኔ በኩል በጣም ሞቅ ያለ አቀባበል ነው የምቀበለው፣ ምክንያቱም እሱን ሳስብ በጣም ጥሩ የሆኑ ሞመንቶችን ነው የማስታውሰው። ባለፈው ሲዝን የኔ ምክትል አምበል ነው የነበረው፣ ከሱ ጋርም ጥሩ ነገሮችን ማሳካት ችለናልና በእኔ በኩል ጥሩ አቀባበል ይቀበለዋለሁ። ነገር ግን በደጋፊዎቹ በኩል መጀመሪያ በቋሚ አሰላለፍ ውስጥ ይገባሉ የሚለውን ነገር ማየት መቻል አለብን። ከዛ በኋላ ደግሞ ደጋፊዎች ውስጥ ምን አይነት አቀባበልን ይቀበሉታል የሚለውን ነገር አብረን የምንመለከተው ይሆናል የሚል ምላሽን ሰጥተዋል። በመቀጠል የተጠየቁት ለደጋፊዎቹ ምንድነው የሚያስተላልፉት መልእክት ተብሎ ነበር። እሳቸውም በምላሻቸው ማስተላልፈው መልእክት ልክ ቅዳሜ ዕለት እንዳደረጉት በነገው ጨዋታ ላይ ምርጥ ድጋፋቸውን እንዲያሳዩ ነው። ምክንያቱም የምንገጥመው ቡድን በጣም ጠንካራውን ቡድን በዚህ ሰዓትም ምርጥ ብቃት ላይ የሚገኘውን ቡድን ሪያል ማድሪድ ነውና ድጋፋቸውን እንዲያሳዩን እጠይቃለሁ የሚል ምላሽን ሰጥተዋል። በመቀጠል የተጠየቁት ልክ እንዳምናው ሁሉ አሁንም በተከታታይ ሪያል ማድሪድና ማንቸስተር ሲቲን እየገጠማችሁ ነው የሚገኙትና ሁለቱን በተከታታይ መግጠማችሁ ምናልባት አሁን ያላችሁበትን ደረጃ እንድታውቁ ያደርጋችኋል የሚል ጥያቄን ተጠይቀው ነበር። እሳቸውም በምላሻቸው እያንዳንዱ ጨዋታ ለኛ ሁልጊዜም ፈተና ነው፣ የት እንዳለን የምናውቅበት ጨዋታዎች ናቸው። ከዛ በተጨማሪም ግን ልክ እንዳምነው አይነት አይደለም የዘንድሮ ጨዋታ፣ ምክንያቱም ባለፈው ሲዝን ሁለቱንም ጨዋታ ያደረግነው በሜዳችን ነበረ። ዘንድሮ ግን ከሜዳችን ውጪ ከማንቸስተር ሲቲ ጋር የምንገናኝ ይሆናል። ከዛ በተጨማሪም ባለፈው ሲዝን ሪያል ማድሪዶች በጉዳት ምክንያት ተቸግረው ነበረ። ዘንድሮ ግን ጉዳት የለባቸውም። ከዛ በተጨማሪም ደግሞ ማንቸስተር ሲቲዎች ከአምናው ዘንድሮ የተለያዩ ተጫዋቾችን መቀላቀል ችሏል። እኛም የተለያዩ ተጫዋቾችን መቀላቀል ችለናል ወደ ቡድናችንና ተመሳሳይ አይነት ጨዋታ አይደለም። ነገር ግን ደግሞ ትክክለኛ ፈተና እንደሚሆኑ ከባድ ጨዋታ እንደሚሆኑ ግን በእርግጠኝነት መናገር ይቻላል የሚል ምላሽን ሰጥተዋል። በመቀጠል የተጠየቁት ስቲቨን ጀራርድ ይህንን ጨዋታ ሊቨርፑሎች ያሸንፋሉ የሚል አስተያየትን ሰጥተው ነበርና ይህ አስተያየት ተጨማሪ ጫናን አይፈጥርባቸውም ወይ ተብለው ተጠይቀው ነበር። እሳቸውን በምላሻቸው በእርግጠኝነት ምን እንዳለ እርግጠኛ አይደለም። ነገር ግን ደግሞ በእርግጠኝነት የምንናገረው ነገር ቢኖር ምንድነው ሪያል ማድሪዶች በጣም ትልቅ ቡድን ናቸው። በአውሮፓ ሻምፒየንስ ሊግ ላይ በጣም ብዙ ስኬቶችን ማሳካት የቻሉ ናቸው። እንደዚሁም በዚህ ሰዓትም ያሏቸው የተጫዋቾች ጥራት ራሱ በጣም የሚያስገርም ነውና በጣም ትልቅ ቡድን እንደሆኑ እናውቃለን። ለዛም ደግሞ እናከብራቸዋለን። ነገር ግን በነገው ጨዋታ ላይ በእርግጠኝነት የምንናገረው ይህንን ጨዋታ ለማሸነፍ እንደምንገባ ነው የሚል ምላሽን ሰጥተዋል። በመቀጠል የተጠየቁት በሪያል ማድሪድ ላይ ምን አይነት ለውጥን አይታቸዋል፣ በተለይ ደግሞ ካለፈው ሲዝን አንጻር ዘንድሮ በምንድነው ተለይተው የመጡት የሚል ጥያቄን ተጠይቀው ነበር። እሳቸውም በምላሻቸው እንደኔ ያለፈውን ሲዝንና የዘንድሮን ሲዝን ማወዳደር ትንሽ ያስቸግራል። ምክንያቱም ያለፈው ሲዝን ላይ በተለያዩ አጋጣሚዎች የተለያዩ ጉዳት ነበረባቸው። ያ ደግሞ የራሱ የሆነ ተጽዕኖ ያሳድራል። ባለፈው ሲዝን ግን በጣም ምርጥ ቡድን እንደነበሩ መመልከት ይችላል። በዚህ ሲዝንም ዣቪ አሎንሶ በጣም ምርጥ የሚባለን ቡድን እየገነባ ነው የሚገኘው። እንደዚሁም በክረምት የዝውውር መስኮት የተለያዩ ተጫዋቾችን መቀላቀል ችሏል። ያም ደግሞ ቡድኑ ላይ ለውጥ እንዲያመጡም አድርጓቸው ሊሆን ይችላል። በአጠቃላይ ግን በጣም ምርጥ ቡድን ናቸው። እኛም ግን በጣም ምርጥ ቡድን ነን የሚል ምላሽን ሰጥተዋል። በመቀጠል የተጠየቁት ዶሚኒክ ሶቦስላይ ዘንድሮ በጣም ምርጥ የሚባል እንቅስቃሴን እያደረገ ነው የሚገኘው። የተለያዩ ቦታዎች ላይ እየተጫወተም በነዛ ቦታዎች ላይ ምርጥ ብቃቱን እያሳየ ነው የሚገኘው። በተለይ ደግሞ በአስቶን ቪላ ጨዋታ ላይ 10 ቁጥር ቦታ ላይ ነበር መጫወት ይቻላል። በዛ ጨዋታ ላይ መከላከሉን ሲያግዝ ነበር። እንደዚሁም ደግሞ ወደፊትም እየሄደ ማጥቃቱን ሲያግዝ ነበር። ከዚህ በተጨማሪም ፕሬሱንም እየመራ ነው የነበረውና ይህንን ኳሊቲ እንዲያስጠብቅ እንዴት ነው የምታደርጉት? በተለይ ደግሞ ፍሎሪን ቪርትስ ወደ ሜዳ ገብቶ 10 ቁጥር ቦታ ላይ ሲጫወት ይህንን ኳሊቲውን እንዲያሳይ እንዴት ነው የምታደርጉት የዶሚኒክ ሶቦስላይ የሚል ጥያቄን ተጠይቀው ነበር። እሳቸውም በምላሻቸው ትንሽ ከባድ ነው፣ ምክንያቱም ደግሞ 10 ቁጥር ቦታ ላይ ስትጫወትና 8 ቁጥር ቦታ ላይ ስትጫወት አንድ አይነት ሚና አይኖርህም። በእርግጥ የተለያዩ ቦታዎች ላይ መጫወት ይችላል። በነዛ ቦታዎች ላይም በጣም ምርጥ የሚባልን ብቃትን ማሳየት ይችላል። ዘንድሮ ምርጥ ተጫዋች መሆኑንም እያስመለከተን ነው የሚገኘው። ብዙ ቦታዎች ላይ ብዙ ነገሮችን እያደረገ ነው የሚገኘው። ነገር ግን ደግሞ 8 ቁጥር ቦታ ላይ ስታጫወተው እንደዚሁም ደግሞ ራይት ባክ ላይ ስታጫወተው 10 ቁጥር ቦታ ላይ ስታጫወተው የምትሰጠው ሚናም የተለያየ ነው የሚሆነውና ፍሎሪን ቪርትስን 10 ቁጥር ቦታ ላይ አጫውተው ነው ዶሚኒክ ሶቦስላይ ደግሞ ደብል ፒቮት ላይ እንዲጫወት ካደረግነው ከአስቶን ቪላ ጋር ያሳየውን አይነት አጫውተን እንዲጫወት መጠበቅ የለብንም የሚል ምላሽን ሰጥተዋል። በመቀጠል የተጠየቁት በፍሎሪን ቪርትስ ዙሪያ ነበር። ባለፉት 4 የፕሪሚየር ሊግ ጨዋታዎች ላይ 3ቱን ከተቀያሪ ወንበር ላይ ነበር መጀመር የቻለው። በሻምፒዮንስ ሊግ ላይ ደግሞ ጥሩ የሚባል እንቅስቃሴን ሲያደርግ መመልከት ይችላልና ምናልባትም በሻምፒዮንስ ሊግ ላይ ማጫወት እሱን ምን ያህል ጠቃሚነት አለው፣ በተለይ ደግሞ ከፎርሙ እንዳይወርድ ወይም ደግሞ
ከምርጥ ብቃቱ እንዳይቀንስ የሚል ጥያቄን ተጠይቀው ነበር እሳቸውም በምላሻቸው ምናልባት ካለፉት 4 ጨዋታዎች አንዱን ብቻ ጀምሯል ልንል እንችላለን ነገር ግን ደግሞ ከዛ በፊት በነበሩ ጨዋታዎች ላይ ቢያንስ 8-9 ጨዋታዎችን በቋሚነት መጀመር እችሏልና እነዚህ ጨዋታዎች ደግሞ በየሁለት ቀን ልዩነት እየመጡ ስለሆነ አንዳንድ ጊዜ እንደዚህ አይነት ተጫዋቾች እረፍት ያስፈልጋቸዋል ቢያንስ ኢንቴንሲቲውን እስኪላመዱ ከጨዋታው ስታይል ጋር እስኪላመዱ ድረስ ትንሽ ጊዜ ልንሰጣቸው ይገባል ከዛ ውጪ ግን በጨዋታዎች ላይ ጥሩ ሲንቀሳቀስም መመልከት ይችላል ትንሽ የሚቀረው ፋይናል ፕሮዳክቱ ብቻ ነው ጎል ማስቆጠር ወይም ደግሞ አሲስት ማድረግ ነው እነዛም ነገሮች ደግሞ አንደኛ እድለኛ ባለመሆኑ ሁለተኛ ደግሞ በቡድን አጋሮቹ የተሰጣቸውን አጋጣሚዎች ባለመጠቀማቸው ምክንያት ነው እንግዲህ እንደዚህ አይነት ተጽዕኖ መፍጠር ያልቻሉ እንጂ ጥሩ እየተንቀሳቀሰ ነው የሚገኘው ከዛ በተጨማሪም ከሌላ ሊግ ነው የመጣው ገና 22 አመቱ ላይ ነው የሚገኘውና ኢንቴንሲቲውን እስኪላመደው ድረስ ነገሮችን በደንብ እስኪላመድ ድረስ ትንሽ ጊዜ ያስፈልጋል ራያን ግራቨንበርግን ከተመለከተን ራሱ ትንሽ ጊዜ ወስዶበት ነበር ኢንቴንሲቲውን እስኪላመድ ድረስና ፍሎሪን ቪርስም ኢንቴንሲቲውን እስኪላመድ ድረስ ትንሽ ጊዜ ሊወስድበት ይችላል ከዛ በኋላ ግን ምርጡን ተጫዋች እንደምናይ በእርግጠኝነት መናገር እንችላለን የሚል ምላሽን ሰጥተዋል በመቀጠል የተጠየቁት ባለፈው ሲዝን ከሪያል ማድሪድ ጋር ባደረጋቸው ጨዋታ ላይ ኮነር ብራድሊ በጣም ምርጥ የሚባለውን ብቃቱን ማሳየት ይችላል እናም እርሱ አሰልጣኝ ከሆኑ ጀምሮ የኮነር ብራድሊን ብቃት እንዴት ተመለከቱታላችሁ እድገቱን እንዴት ታዩታላችሁ ከዚህስ በኋላ ምርጥ ብቃቱን ለማየት ምን መጨመር መቻል አለበት ምን ማስተካከል መቻል አለበት ብላችሁ ታስባላችሁ የሚል ጥያቄን ተጠይቀው ነበር እሳቸውም በምላሻቸው በሪያል ማድሪድ ጨዋታ ላይ ብራድሊ በጣም ምርጥ የሚባለውን ብቃቱን ማሳየት ይችላል ነገር ግን ከዛ በኋላ በጉዳት ምክንያት ሲቸገር መመልከት ይችላልና ዋናው ማድረግ ያለበት ነገር ቢኖር ምንድነው ከጉዳት ነፃ መሆንን ላይ ነው ለምሳሌ አሁን የሪያል ማድሪድ ጨዋታ ላይ ምርጥ ብቃቱን ቢያሳየንም እስከ 80ኛው ደቂቃ ላይ ብቻ ነበር መጫወት ይቻላል ከዛ በኋላ በሃምስትሪንግ ጉዳት ከሜዳ ተቀይሮ ሊወጣ ይችላል ከዛ በኋላም ተደጋጋሚ እንደዚህ አይነት ጉዳቶችም ሲያስቸግሩት መመልከት ይችላልና ዋናው ማድረግ ያለበት ከጉዳት ነፃ መሆን ነው ከዛ በኋላ በየሱስ ቀኑ ጨዋታዎችን መጫወት ኢንቴንስ ሲሆኑ ጨዋታዎችን መጫወት የሚችል ከሆነ በዚሁ ብቃት ላይ ብቃቱን እየጨመረ መሄዱ አይቀርም ምርጡን ብቃቱንም የምንመለከት ይሆናል የሚል ምላሽን ሰጥተዋል በመጨረሻም የተጠየቁት በቪኒሲየስ ጁኒየር ላይ ነበረ በባርሴሎና ጨዋታ ላይ ተቀይሮ ሲወጣ ባሳየው ባህሪ ምንድነው የሚተሰማውት እንደዚሁም ደግሞ እንደ ተጫዋችስ እንዴት ነው የሚመለከቱት ከሊቨርፑል ጋር ባለፉት ጨዋታዎች 5 ጎሎችን ማስቆጠር ይችላልና እንደ ተጫዋችነቱ እንደዚሁም ደግሞ ባሳየው ባህሪ ላይ ያለው አስተያየት ምንድነው የሚል ጥያቄን ተጠይቀው ነበር እሳቸው በምላሻቸው ከባርሳ ጋር ያደረጉትን ጨዋታ ሳስብ በመጀመሪያ አይምሮ ውስጥ የሚመጣው ተቀይሮ ሲወጣ ባሳየው ባህሪ አይደለም ነገር ግን በጨዋታው ላይ ባሳየው ብቃት ነው ማስታወሱ ምክንያቱም በጨዋታው ላይ በጣም ምርጥ የሚባለውን ብቃት ማሳየት ይችላል ገና ከተጀመረ በሁለተኛው ደቂቃ ላይ ነበር ጥሩ እንቅስቃሴ ማድረግ ራሱ መጀመር እየቻለውና ምርጡን ቪኒሲየስ ጁኒየርን በጨዋታው ላይ መመልከት ይችላልና በዚህ ጨዋታ ላይ ምን ያህል አስቸጋሪ ተጫዋች እንደሚሆንም በዛ ጨዋታ ላይ በደንብ የተመለከተን ይመስለኛል ከዛ በተጨማሪም ደግሞ እኛ ላይ ብቻ አይደለም ጎል ያስቆጠረው ሌሎች ክለቦች ላይም ብዙ ጎሎችን ማስቆጠር ይችላልና እኛ ላይ ብቻ አይደለም ጎሎችን ማስቆጠር የቻለው የሚል ምላሽን ሰጥቷል በአጠቃላይ ራያን ግራቨንበርግና አሰልጣኝ አርነ ስሎት የሰጡት ጋዜጣዊ መግለጫ ይሄንን ይመስል ነበር አብራችሁኝ ስለቆያችሁ ከልብ አመሰግናለሁ በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ ላይክ ሼር ማድረግ እንዳትረሱ ቸር ያቆየን